ሃሌሉያ ከኔ ጋር ናችሁ? እስቲ አንድ ጊዜ ለእግዚአብሔር ጭብጨባ ክብር ስጡት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። የዛሬው ርዕስ አታሳንሱት የሚል ነው። አሜን። አታሳንሱት፣ አትገድቡት፣ አታሳንሺው፣ አታሳንሰው። አጠገባችሁ ያለው ሰው ዞር በሉና አታሳንሰው በሉት። መልእክቱን ከመንገሬ በፊት አታሳንሰው በሉት። አምላክ እግዚአብሔር ትልቅ ነው በሉት። አምላክ እግዚአብሔር ትልቅ ነው በሉት። የጠራህ እግዚአብሔር ትልቅ ነው በሉት። ሃሌሉያ። እስቲ እጃችሁን ብድግ አድርጉና ከኔ ጋር ተናገሩ። እግዚአብሔር የኔ አባት፣ የኔ አባት የፈጠረኝ በስሜ የሚያውቀኝ ትልቅ ስለሆነ አላሳንስም፣ አልቆጥብም፣ አልገድበውም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ርዕሳችን አታሳንሱት የሚል ነው የሚሆነው። ሁለተኛ ነገሥት ምዕራፍና መጽሐፍ እናወጣለን። ሁለተኛ ነገሥት ምዕራፍ 4 ማጄጋዶቫና ማሳንታላራ ለባዲያባ የሆነ እይታን ዛሬ እግዚአብሔር ይቀይራል። ኢየሱስ ክርስቶስ ጌታ ነው። ገደቦች ተነስተው በኢየሱስ ስም እንወጣለን። ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ሚዲያ ታወጡልኛላችሁ። ከነቢያትም ወገን በደንብ ስሙኝ። ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ቁጥር 2 ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። ሃሌሉያ። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። ቁጥር 3 እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሽ፣ አታሳንሻቸውም አላት። ቀጥል ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። ቁጥር 5 እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ቀጥል ማድጋዎችን በሞሉ ጊዜ ልጆቿን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። ቀጥል መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪው፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ ይላል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። እቺ ሴት በጣም የምትገርም ሴት ናት። አንድ ነገር ታውቃለች፣ የቅባት ቫልዩ ታውቃለች። መጽሐፍ ቅዱስ ሲናገር ባሏ ነብይ ነበር ይላል። ነብይ ሆኖ እንዴት ባለ ዕዳ እንደሆነ የሚገርም ነው። ነብይ ነው ግን ባለ ዕዳ ነበር። ቤቱን ልጆቹን ዕዳ ላይ ጥሎ ነው የሄደው። አንድ ነገር ግን ኳሊቲ ነበረው፣ እግዚአብሔርን ይፈራ ነበር። ኢየሱስ ክርስቶስ ጌታ። እግዚአብሔርን ፈርተ ድሃ አትሆንም በሉት። ተጠጋባችሁ ያለው ሰው እግዚአብሔርን ከፈራ ትበለጥጋለህ በሉት። ምክንያቱም መጽሐፍ ቅዱስ ብልጥግና በጻድቅ ራስ ላይ ነው የሚለው። ሃሌሉያ። በረከት በጻድቅ ራስ ላይ ነው የሚለው። እግዚአብሔርን ከፈራ ትበለጥጋለህ። ቢኮዝ ኦፍ የሆነች ኖውሌጅ ላክ የሆነ ዕውቀት እጥረት ነበረው ማለት ነው ሰውየው። እግዚአብሔርን ይፈራል፣ ጌታን ያገለግላል። ሂዝ ፒውር ፕሮፌት። ለምን ሲባል እቺ ሴትዮ ባሪያ ባሌ ነብይ ነው እግዚአብሔርን ይፈራ ነበር ብላ ሚስት ደግሞ ለአንድ ባል ከመሰከረለች ዳትስ ፐርፌክት። ይህቺ ሴት ስለ ባሏ እንደዛ ብላ የተናገረች ባሌ ባሪያ እግዚአብሔርን ይፈራ ነበር፣ ግን ምን አለ ዕዳ ላይ ጥሎን ሞተ። ከዛ የእግዚአብሔር ሰው ጠየቃት፣ ታዲያ ምን አለ አድርግልሽ? ምንድነው በእጅሽ ያለው? አጠገባችሁ ያለው ሰው ምንድነው በእጅ ያለው በሉት። ይኸውልህ አሁን የዘራኸው ዘር ማለት በእጅ ያለው እሱ ከሆነ እመነኝ የሚትረፈረፈው እሱ ነው። አሁን በእጅ ይሄንን ነው ብለህ የጻፍከው ዘር እሱ ከሆነ በእጅ ያለው እመነኝ የምትትረፈረፈው አንተን። በእጅሽ ምን አለ ሲላት ዘይት። የዘይት ምን ማለት ነው? እናቶቻችን ሴቶች ይሄ ይገባቸዋል። ትንሽ እኮ ናት፣ ጭላጭ ናት ያለችው ስሩ እንላለን። ዘይት የለም ጭላጭ ናት ያለችው። ዱቄት የለም ትንሽ ናት ያለችው። አንድ ፍኝ የምትሆን ናት ያለችው ምንለው ቋንቋ ማለት ነው። የለም የዘይት ማሰሮ ውስጥ ትንሽ የጭላጭ ነገር ናት ያለችው ነው ያለችው። የእግዚአብሔር ሰው ሂጂና አለ ከሜዳ ባዶ ማድጋ ሰብስቢ። ምን ማለት መሰላችሁ? ልክ አሁን ይሄ ኤግዛምፕል ብዙ ጊዜ ተጠቅሜ ተናግሬ ያውቃለሁ። እንደዚህ አይነት የቤት ውስጥ አበባ፣ ይሄ ቤት ውስጥ የሚተከሉ አበባዎች አሁን ኤቭሪ ሃውስ ነው ያሉት። ኤቭሪ ቤት የቤት ውስጥ አበባ አለ ኤቭሪዌር። አሁን በየቤቱ ብትሄዱ 5 6 7 ከዛም በላይ አበባዎች በየቤቱ ይኖራሉ። ልክ እንደዚሁ በእስራኤላውያን ዘመን የመታጠቢያ
ገንቦ ወይም እንስራ ወይም በውሃ ተቀምጦ ደጅ ላይ ማአት ማድጋ ለእጅ ይቀመጥ እስራኤላውያን ጋር ይቀመጣል። ለምንድን ነው የሚቀመጠው? ማንም እስራኤላዊ ወደ አንድ ሰው ቤት ሲገባ ነጽቶ ነው የሚገባው። ዝም ብሎ አይገባም። እጁን እዛ ማድጋ ውስጥ ታጥቦ ጸድቶ ነው የሚገባው። ተቀድሶ እንደማለት ነው የሚገባው። ስለዚህ በየቤቱ ማድጋ በደንብ ተሰብስበው አለ። ይሄን ያውቃል የእግዚአብሔር ሰው። ስለዚህ ከየቤቱ ሄደሽ ማድጋ ተዋሺ፣ ነገር ግን አታሳንሺ። በችግርሽ ልክ አትጥሪው። አሁን ኪስሽ በሚልችለው ልክ አትጥሪው። ወይም ደግሞ ሁለት እንግሊዝኛው ቱ ሰንስ ነው የሚለው፣ ሁለት ወንድ ልጆቿን ነው ባለ ዕዳ ሊወስድ ያለው። አማርኛው ልጆቼን ነው የሚለው። እንግሊዝኛው ሁለት ወንድ ልጆቼን ሊወስድብኝ ነው የሚለው። ስለዚህ ልጆችሽን ብቻ በሚያስጥል መልኩ አታድርጊው። ካንቺ በኋላ ለጀነሬሽን እንደሚተርፍ አርገሽ፣ ካንቺ በኋላ ነገስታት እንደሚበሉበት አርገሽ፣ ካንቺ በኋላ ሀብትሽ 4-5 ትውልድ ላይ እንደሚወራ አርገሽ፣ እንደሱ አርገሽ ከሰፈር ተዋሽ። አታሳንሽው፣ አታሳንሽው። በሲቪሽ ልክ አትዩ። ትላንትና በወደቅሽና በተነሳሽበት ልክ አትዩ። whatever you are ትላንትና ያለፋችሁበት እመኑኝ፣ አሁን ያንን መርሳት ስትቆሙ ወደሚቀጥለው ነገር ትሄዳላችሁ። አታሳንሽው፣ አታሳንሽው። ሰብስቢ፣ አታሳንሽው። አጠገባችሁ ያለው ሰው አታሳንስ በሉት። ኢየሱስ ክርስቶስ ጌታ ነው። ለምን እንደሆነ ታውቃላችሁ? ለምን እንደምናሳንስ ታውቃላችሁ? በደንብ ፕሮፌሲው ወይም ትንቢታዊ መልእክቱ ውስጣችሁ እንዲቀመጥ ለምን እንደምናሳንስ ታውቃላችሁ? ለምሳሌ የምንጠይቀው በኋላ ላይ እነግራችኋለሁ ምን ማለት እንደሆነ። ምናሳንሰው ነገርየውን ምናየው በእኛ ልክ ስለሆነ ነው። በእኛ ልክ ስለሆነ፣ በአካውንታችን ልክ ስለሆነ፣ በትምህርታችን ልክ ስለሆነ፣ በመጣንበት ፋሚሊ ባክግራውንድ ልክ ስለሆነ፣ ትናንት በወደቅንበትና በተነሳንበት ልክ ስለሆነ፣ ትናንትና በሳትንበትና ትክክል በነበርንበት ልክ ስለሆነ ምናየው ነገርየውን ምን ሰፍረው በዛ ልክ ነው። እግዚአብሔር ግን በህይወታችን ነገር እንድንሰፍር የሚፈልገው በራሱ ልክ ነው። ከሜዳ ማድጋዎችን ከጎረቤቶችሽ ሁሉ ተዋሺ፣ ሰብስቢ፣ አታሳንሻቸው። እኔ ለክርስቶስ አካል ለኒው ክሬሽን ለባዲ ኦፍ ክራይስት ለራሴና ለቤቴ የምናገረው ይሄን ነው። አላሳንሰው። በእግዚአብሔር ልክ አየዋለሁ። አንተም አታሳንሰው። እስቲ አላሳንሰውም በሉ። ይለፈኝ የሆነ ነገር ሲበሉት አላሳንሰውም፣ አልገድበውም። በእግዚአብሔር ልክ አያለሁ። በእግዚአብሔር ልክ ቆጥራለሁ። በእግዚአብሔር ልክ ቆጥራለሁ። ይቺ ሴት ሂጂና ማድጋ አምጪ ብሎ ቢላት አታሳንሹ ባይላት እርግጠኛ ነኝ የምታመጣው የሷን ዕዳ በሚከፍለው ልክ ነው። ዕዳዋ 10,000 ከሆነ በ10,000 ልክ ነበር የምታመጣው። የእግዚአብሔር ሰው ግን አልፏት ተናገረ። አታሳንሹ፣ አታሳንሹ፣ አታሳንሰው፣ አታሳንሰው። ለሆነ ሰው ልብ እየጮኩ ነው። አታሳንሰው፣ አታሳንሰው። በትላንትና ልክ እግዚአብሔርን አትየው፣ አታሳንሰው። ኢየሱስ ክርስቶስ ጌታ። ኢየሱስ ባይዘወይ እግዚአብሔር የማይፈልገው ነገር ቢኖር ስንገድበው ነው። እግዚአብሔር የማይፈልገው ነገር ቢሆን በእውነቴ ነው የምላችሁ፣ እግዚአብሔር እሱን እንዳቀለልን ነው የሚቆጥረው ስንገድበው። በደንብ ስሙኝ፣ ይሄንን እንዳቀለል ነው የሚቆጥረው። ትዝ ይላችኋል የእስራኤል ልጆች ስጋ አማራቸው። በደንብ ስሙኝ፣ ስጋ አማራቸው፣ አለቀሱ። ያለቀሱት አክቹአሊ ግብፃውያን ናቸው። ስጋ አማረን ያሉት ግብፃውያን ናቸው። ያለቀሱት እስራኤላውያን ናቸው። አንዳንዴ የምናለቅሰው በማይመለከተን ነገር ነው። ገብቷችኋል? አንዳንዴ ሰው ሲያወራ እንሰማና አብረን ማኪያቶ ላይ እናወራና የኛ እናረጋዋለን። የኛ አይደለም፣ የኛ ምንጭ እግዚአብሔር ነው። የኛ መኖሪያ እግዚአብሔር ነው። እኛ ከላይ መተናል፣ ከሁሉም በልጣለን። ከዛም በኋላ ሙሴ ጋር መጡና ስጋ ስጠን አሉ ነው። ሙሴ ጨነቀው። ከዛ ወደ እግዚአብሔር መጣና ይሄ ህዝብ ስጋ ስጡኝ ይላል፣ ስጋ አብሉኝ ይላል። እኔ ስጋ ከየት አምጥቼ ላብላ አለ እግዚአብሔርን። እግዚአብሔር ነገ ትበላላችሁ በላቸው አለው። ሙሴ እግዚአብሔርን እንዴ አለው፣ እኔ ይሄን ህዝብ ወለድኩት እንዴ? ለምን ታስጨንቀኛለህ አለው። ለእግዚአብሔር ነው ሙሴ የሚለው። እንግዲህ ሙሴ ማለት ባህር የከፈለ፣ ሙሴ ማለት የፈርዖን በኩር ሲመታ ያየ፣ ሙሴ ማለት ፈርዖንና ሰራዊቱ ሰረገላቸው መንኮራኩር ተቆልፎ ውሃው ሲሰጥሙ ያየ ያ ጀግና። የእስራኤላውያን ለቅሶ አበሳጮት ለእግዚአብሔር ከየት አመጣለሁ ነው ያለ። ወይስ የባህር አሳ ሁሉ መጥቶ ይሄን ህዝብ ያጠግባል አለ? ወይ ደግሞ ለዚህ 600 ሺህ እግረኛ ህዝቡ 600 ሺህ እግረኛ እንደሆነ አታውቅም እንዴ ያለው እግዚአብሔር። ይሄን ሁሉ በሬ ላርድላቸው ነው? ከየት ላምጣ? ለምን ታስጨንቀኛለህ? ለምንድን ነው በፊት ሞገስ ያላገኘሁት? ለምን አትገለኝም አለው እግዚአብሔር። የኔ እጅ አጭር እንደሆነች ጠረጠርከኝ ነው አለው። ዛሬ በኢየሱስ ስም አንድ ሰው ነቅሎ ይወጣል።
ላይ የተቀመጠውን ጣሪያ በኢየሱስ ስም ገነጥለዋል። የሊሚቴሽንን ጣሪያ በኢየሱስ ስም ገነጥለዋል። የክልከላን ጣሪያ በኢየሱስ ስም ገነጥለዋል። ጠረጠርከኝ አለው። ማሃዲ ገፋሳታ ለባንዳ በኔ መካቶባ እስቲ ቀኝ እጃችሁን ብድግ አድርጉና እኔ እግዚአብሔርን አልጠረጥረውም። እኔ እግዚአብሔርን አልጠረጥረውም። ማላካቲ ካፋና ማሻታላባ ጠረጠርከኝ አለው። ይሄ ህዝብ ለአንድ ቀን አይደለም አለው፣ ለሁለት ቀን አይደለም፣ ለአንድ ሳምንት፣ ለሁለት ሳምንት አይደለም፣ ለአንድ ወር በአፍንጫቸው እስኪመጣ እስኪያንገፈግፋቸው፣ ባይብል ላይ የተጻፈ ወርድ ነው የምነግራችሁ። በአፍንጫቸው እስኪመጣ እስኪያንገፈግፋቸው ድረስ ስጋ ይበላሉ አለው። እኔ እጄ አጭር እንደሆን ጠረጠርከኝ አለው። ማሃሽኩ ብራዳናስ አደጋ የዲጋባ ያንተ እግዚአብሔር የሚገደብ አይደለም። ያንቺ እግዚአብሔር የሚገደብ አይደለም። የወርቁ ባለቤት ነው። የብሩ ባለቤት ነው። ሰማይ ዙፋኑ ነው። ምድር የእግሩ መረገጫ ነው። አንገድበውም። እግዚአብሔር አታሳንሻቸው። እንዳታሳንስ ስትለካ ለእግዚአብሔር እንዳታሳንስ። አንድ ጊዜ ዘካርያስ መጽሐፍ ላይ ነው መሰለኝ፣ ዘካርያስ ትንቢተ ዘካርያስ መሰለኝ። አንድ ጎልማሳ ይላል ምዕራፍ 2 ላይ ዘካርያስ 2 አንድ ጎልማሳ እንትን ሊለካ ኢየሩሳሌምን ሊለካ ወጣ ይላል። 1000 ሜትር ሊለካ እንደሄደ ሌላ ጎልማሳ ከኋላው እየሮጠ መጣና እንዳትለካት አለው። ዛሬ አንድ ጀግና ፈልጋለሁ። አንድ ጀግና ፈልጋለሁ። የሆነ ጣሪያ የማይዘው፣ የሆነ ገደብ የማይዘው፣ የትላንት ልምምድ አስሮ የማያስቀምጠው እንዳትለካት አለው። እንዳትለካት። ኢየሩሳሌም በውስጧ ካለው ሀብት በውስጧ ካለው እንስሳት የተነሳ ቅጥር የሌላት ከተማ ሆና ትኖራለች። እኔ ራሴ እግዚአብሔር አለ በዙሪያዋ የእሳት ቅጥር በመካከሏ ክብር ሆናታለሁ። አንድ ሰው አለ እዚህ ጀግና የሆነ አልለካም የሚል አንድ ሰው አለ። አልገደብም የሚል አንድ ሰው አለ። አልያዝም የሚል አንድ ሰው አለ። በጌታ በኢየሱስ ስም አታሳንስም። በኢየሱስ ስም አታሳንሽም። ስታይ ኔሽን ታያለሽ። ስታይ ትውልድ ታያለ። ስታይ ነጭ ጥቁሩን ታያለ። ስታይ አገር ይታያል። ሰው እንደ ዛፍ አናይም። ሰው እንደ ዛፍ አናይም። ሽሮና በርበሬ አንተነብይም። በጌታ በኢየሱስም ጀነሬሽን ተነብያለሁ። በኢየሱስም ትውልድ ተነብያለሁ። በጌታ በኢየሱስም ነገስታትን እነካለሁ። that is my boundary. don't limit yourself. እግዚአብሔር በፍጹም እንድናሳንስ አይፈልግም። በፍጹም እንድታሳንሽው አይፈልግም። እግዚአብሔር በኪሳችን ልክ አይለካም። never እግዚአብሔር በኪሳችን ልክ አይለካም። እግዚአብሔር በእኛ ማስተርስ አይለካም። እግዚአብሔር በእኛ ዲግሪ አይለካም። እግዚአብሔር በእኛ ወረቀቶች አይለካም። እግዚአብሔር በእኛ ጥሩ ቋንቋ አይለካም። እግዚአብሔር በእኛ ኗኗር ዘዬ አይለካም። በወደቅንበት በተነሳንበት አይለካም። በመጣንበት መንገድ አይለካም። እግዚአብሔር እሱ ሶቨሬን ነው። ጋድ ኢዝ ኤል ሻዳይ። እግዚአብሔር አብርሃም ጋር መጣና ዘፍጥረት 15 አብርሃም አለ እኔ ኤል ሻዳይ ነኝ። ይሄን ያለው መቼ እንደሆነ ታውቃላችሁ? አብርሃም 5 ነገስታትን ድል ነስቶ ለመልከጼዴቅ አስራት አውጥቶ መልከጼዴቅ ለእግዚአብሔር የተባረከነ ብሎ አብርሃምን ባርኮት ሎጥና ቤተሰቡን አስመልጦ ትልልቅ ነገር አድርጎ ሲመለስ ከዚህ ነገር በኋላ ይላል ያውም ያ ንጉስ እንካ ብሎ ስጦታ ሲሰጠው አብርሃም ኖ አብርሃምን ባለጠጋ አረኩት እንዳትል እኔ የጫማ ማሰሪያ እንኳን ካንተ አልቀበልም አለው። አይደለም ደህና ነገር የጫማ ገመድ ካንተ አልቀበልም አለው። አብርሃምን አበለጠኩት እንዳትል እኔ እጄን ወደ እግዚአብሔር አንስቻለሁ። ሊሚቴ እግዚአብሔር ነው። ገደቤ እግዚአብሔር ነው። የኔ ምንጭ እግዚአብሔር ነው። አንድ ሰው አለ እንደዚህ የሚል እስቲ ብድግ ብለህ ገደቤ እግዚአብሔር ነው በል። አክሽን ይናገር እስቲ። ሊሚቴ እግዚአብሔር ነው። ገደቤ እግዚአብሔር ነው። መኖሪያዬ እግዚአብሔር ነው። ብቃቴ እግዚአብሔር ነው። ኃይሌ እግዚአብሔር ነው። አሜን። ዩ ሜይ ቢ ሴትል። ዘመናችሁ ይባረክ። አነ እንዳትጠን አብርሃምን ባለጠጋ አደረኩት እንዳትል እኔ እጄን ወደ ሰማይ አምላክ አንስቻለሁ። ካንተ የጫማ ማሰሪያ እንኳን አልቀበልም። ከዚህ በኋላ እግዚአብሔር መጣና ይላል ዘፍጥረት 15 አብርሃም አለ እኔ ኤልሻዳይ ነኝ። ሃሌሉያ። ሁሉን የቻልኩት እኔ ነኝ። ሁሉን የምችለው እኔ ነኝ። አንተ ስታስብ በእኔ ልክ አስብ እያለው ነው። ሃሌሉያ። ከዚህም ነገር በኋላ እግዚአብሔር ወደ አብርሃም መጣና እኔ ኤልሻዳይ። አብርሃም እንዴ ኤልሻዳይ ነኝ አንተ ትላለህ እንዴ አለ። ይሄው ኤሌዘር ሊወርሰኝ ኖ አይወርስም። ከጉልበት የሚወጣው ይወርሳል። ሃሌሉያ። እስቲ አላሳንሰውም።
አላሳንሰውም፣ አልገድበውም። የምጠይቀው የምቀበለው በእግዚአብሔር ልክ ነው፣ እንደ ቃሉ ነው። ኢየሱስ ክርስቶስ ጌታ። የኛ ልካችን የእግዚአብሔር ቃል ነው። ባይዘው ትዕቢት ማለት ብዙ ጊዜ አባ ተናግሮ ያውቃል። ትዕቢት ማለት የእግዚአብሔር ቃል የሚለንን ሳንሆን ስንቀር ነው ትዕቢት። ለምሳሌ እግዚአብሔር ጻድቅ ነሽ ግልጽ የሆነ በነጭና በጥቁር በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ ነን የሚል ቃል ተጽፎ እያለ እኔ በእግዚአብሔር ፊት አጉል ትህትና እግዚአብሔር ወይ እኔ ኃጢአተኛዋ ልጅ ብል ትዕቢት ይሄ ነው። እግዚአብሔር ኃጢአተኛ ልጅ የለውም። እግዚአብሔር የራሱን ካይንድ ስለሚወልድ ስለዚህ ብድግ ብዬ እኔ ኃጢአተኛው ልጅ በፊት መጣው ስል እግዚአብሔር አይሰማም። መጽሐፍ ቅዱስ ከእግዚአብሔር የተወለዱ ልክ እንደ እግዚአብሔር እንደሆኑ ነው የሚናገረው። ሃሌሉያ ሲያላሳንሰውም አላሳንሰውም፣ አልቆጥበውም፣ አልገድበውም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ያላት ከሜዳ ሁሉ ሄደሽ ሰብስቢ ምን አትበይ፣ አታሳንሺው። ለምንድን የምናሳንሰው ሲባል በእኛ ልክ ስለምናይ ነው። እስቲ ኢሳይያስ 54 እንሂድ። ማሃሽኮ ፕሮዶጎቦሳ ዋሃል ዶጋና ማጂና ማካታላ ራላባ ክሮቬኔ ሜጌደገቬኔ ሜንታሎራ ላባዲያ ኢሳይያስ 54 ከአንድ ጀምሮ ሚዲያ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩይም ባል ካላት ይልቅ ፈታ የሆነችው ልጆች በስተዋልና ይላል እግዚአብሔር። ቀጥል እስከ ቁጥር 5 ድረስ ነው ተራ በተራ የምትሄደው። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኚ። ቀጥል በቀኝም በግራ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽንም እፍረት ትረሺዋለሽ፣ የበበለትነትሽም ስድብ ከእንግዲህ ወዲህ አታስቢም። ለምን ሲባል ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ሃሌሉያ ሃሌሉያ። ተመለስልኝ ወደ 2 ቁጥር ማለት ነው። ምን ይላል 2 ቁጥር ላይ ሲመለስ የድንኳንሽን ስፍራ ምታሰፊው የምታዩን ያክል ነው። እግዚአብሔር ምን እያለን ነው? አታሳንሱኝ፣ አትቆጥቡ። ከኔ እጅ የምትጠይቁትን ነገር አታሳንሱ፣ ከኔ የምትቀበሉትን ነገር አታሳንሱ። ነገርየውን በእኔ ልክ አድርጉት እያለን። አሜን። ስለዚህ ምን ይላታል? ድንኳን እኮ ማለት ምንኖርበት ቦታ ነው። የድንኳንሽን ስፍራ አስፊ ካለ እግዚአብሔር አቲቲዩዳችንን፣ አመለካከታችንን፣ ዳርቻችንን እንድናሰፋ እየፈለገ ነው። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኚ። እንግዲህ እዚህ ቦታ ላይ 5 ነገሮች የሚናገረው ድንኳኖችሽን አስፊ። እስቲ ከኔ ጋር በሉ ድንኳኔን። ይኸው ተክለ የተቀመጥከው ነገር ታሰፋዋለህ ማለት ነው። 4 በ4 በቃኝ ያልከውን ታሰፋዋለህ። ይሄኛው እዚህ ጋር ከደረስኩ ጌታ ይመስገን ያልከውን ታሰፋዋለህ። አንድ እናት አንድ ጊዜ ምን ቴስቲሞኒ ሲያደርጉ ሰማው። እግዚአብሔር ሆይ አሉ፣ በጣም ከመጨነቄ ብዛት የተነሳ እግዚአብሔር ለኔ የ50 ብር ደሞዝ አተነው የ50 ብር ብዬ እግዚአብሔር የ50 ብር ደሞዝ ሰጠኝ አሉ። ለካ እግዚአብሔር ይሰጣል። ምን አለበት ያኔ ደህና ነገር ብጠይቃሉ። ዛሬ የሆነ ሰው ድንኳኑን ያሰፋል፣ የሆነ ሰው ድንኳኑን ያሰፋዋል። በኢየሱስም የእይታ ድንኳንን ታሰፋዋል። አፍን አስፍተህ ክፈት፣ እኔ ምን እለዋለሁ ነው የሚለው፣ እሞላዋለሁ። በጌታ በኢየሱስም ድንኳኖች ይሰፋሉ፣ እይታዎች ይሰፋሉ፣ ራእዮች ይሰፋሉ፣ አስተሳሰቦች ይሰፋሉ። ሃሌሉያ። ትዝ ይላችኋል ማርቆስ ኢየሱስ ክርስቶስ ጌታ ነው። ይሄ ለአንድ ሰው መልእክት ነው። ነቅለ ዛሬ ትገባለህ በኢየሱስ። ማርቆስ 4 ላይ እነዛ 4 ጓደኛ ማቾች አንድ ጓደኛቸው ታሟል። ሲመጡ ዝግ ነው ቤቱ። ደጅ ላይ እንዳለ ለበሽተኛ ሊጸለይለት የመጣ በሙሉ ደጁን ዘግቶታል። ኢየሱስን ማግኘት አልቻሉም። ከዛ የጠበበ ነገር አልተመቻቸውም። የለም መባል አልተመቻቸውም። ተመለስ መባል አልተመቻቸውም። ከዛ ሄዱና ጣሪያውን ገንጠል። ዛሬ የሆነ ሰው ሊሚት ገነጠለ፣ የሆነ ሰው እይታ ገነጠለ፣ የሆነ ሰው የሆነ እዚህ ጋር የቀረቀረበትን ነገር ገነጠለ በኢየሱስ። ኢየሱስ ክርስቶስ ጌታ። በዚህ ዓመት መጀመሪያ 40 ቀን ልክ ክረምት ሲያልቅ የ40 ቀኑ ጾም ጸሎት ሲያልቅ የመጨረሻ ቀን ላይ ምን ሰማው? ሰንት ጆሴፍ ልጆች እየተመዘገቡ እንደሆነ ሰማው። ሰንት ጆሴፍ ለካ ልጅ የሚመዘገበው ግንቦት ምናምን ላይ ነው ቀድሞ የሚመዘገበው። እና ልጅ እየተመዘገበ እኔ ደግሞ ቤቢን በጣም ትምህርት ቤት መቀየር ፈልጊያለሁ። ከዛ ሰንት ጆሴፍ አለ ተስባ ሄድን አልሚን ይዣት። ከዛ አብረን ስንሄድ
አረ የምን ግንቦት ላይ ያለቀ ምዝገባ የምን አሁን የምትመጪው አሉ። የለም አሉ። እኛ ጋር የለም ራሱ የለም። ቅድም አይታችኋል። ሴትዮዋ ምን አለሽ ስላት ምንም የለኝም ብላ ነው የጀመረችው። ፋይናሊ ግን ተአምራቱ ያቆመው ማድጋ የለም ሲባል አንተ ቤት ነገርየው ማፍሰስ የሚያቆመው አንተ የለም ካልከን፣ አንተ ደግሞ የለምን አታውቅም። በኢየሱስ እስቲ እኔ ቤት በሉ የለም የሚባል ቋንቋ የለም። አንድ ወንድማችን አንድ ጊዜ ምን አለ፣ ሰራተኛዬ መታ ጌቶች በስሙ ጠርተው ጤፍ አልቋል ስለ አልቋላት በይ ጤፍ ይጨመር በይላታለሁ አለ። ዘይት ይጨመር፣ አስቤዛ ይጨመር፣ እስቲ ይጨመር በል። አዎ እንደሱ ቋንቋ ነው የሚጠራው። የለኝም ስትል የለኝም ነው እንጂ ታንቀሳቅሰዋለህ። በኢየሱስም አንተ ቤት አለ ይበዛልሃል፣ አለ ይበዛልሃል፣ አለሽ ይበዛልሻል። ከዛም በኋላ ምን አደረግን? ቅዳሜ ነው ይሄ፣ እዚህ ዓርብ ነው። እዚህ 40 ቀን ጾም ጸሎት ስንጨርስ የለም ብለውናል። ሰኞ ኤግዛም ነው የሚፈተሩት፣ ኢንተራንስ ኤግዛም። ሰኞ ኤግዛም ሊቀመጡ ነው። እንዲህ የሚባል ነገር የለም ዞር በያሉኝ። ቅዳሜ ዕለት ጠዋት ተነስተን ከአልሚ ጋር ሄድን። ጭራሽ ጥበቃዎቹ ከበር አባረሩን። ኢየሱስ ጌታ ነው። እኛ እዚህ ጋር ካልተባረርን ችግር የለም። ይኸውልህ ሁኔታ እንዲህ ብቶ ሲያባረር አንተ ጨካነ ነው ምትል የበለጠ ፌዝን ታንቀሳቅሳል። ሰኞ በጠዋት የልጁን ዶክመንት ይዤ ልጁን ይዤ ለኤግዛም ሄድኩ። ስደርስ የለም ለምን ታስቸግሩን አላችሁ አሉ። እኛ ደግሞ ማግሬቬነ ሜጆና ማስ አልሚቀጢ ማራዛና ማካጄኔ ሜካት አልቫኒ ማካቶ ለባ ጣሪያ ገንጥለን ዛሬ ያስገባን፣ ጣሪያ ገንጥለን ዛሬ ያስገባን። ማራዚና ማሃቶ ኮዮዶቦ ጀባን ደቫና ማካታባ ይሄኛው ብራዘር እንትና ጋር እንገባለን። ኧረ እንዲህ የሚባል ነገር የለንም። ጀባና ማካከለረ ብለን ብራዘር እንትና ጋር እንገባለን። እንዲህ የሚባል የለም ይሉናል። ከዛ መጨረሻ አንድ ሰውዬ ልጁ የት አለ አለኝ። ኧረ አለ ሌላ ነገር አልፈልግም። ልጁ ለፈተና ብቻ ይቀመጥ። ግንቦት ለተፈተኑ ለተመዘገቡ ልጆች አንቺ አሁን መተሽ እንደ ፈተና ግድ የለም። ልጁ ፈተና ላይ ይቀመጥና ካላለፈ ሪስኩ ለራሱ ነው። ከዛም በኋላ ይምጣሉ አሯሩጠው ወስዶ አስገቡት። ተፈተነ፣ አለፈ። ሴንት ጆሴፍ መማር ጀመረ። ዋትስ እዚህ ጋር ሰክሬቱ ምንድነው? አንተ እኮ የሆነ ቦታም እኮ ልታስተምር ትችላለህ ልጅን። እዳዝም ማተር አንድ ነገር ልንገር፣ የለም ግን አንተ ቤት አይሰራ። አጥር ግን አንተ ቤት አይሰራ። የለም ከተባለ ጣሪያ ትገነጥላል። የለም ከተባለ ጣሪያ ትገነጥላል። አይቻልም ካሉሽ እሱ ለእምነት ስቴፕ ዋና ነገርሽ ነው። ትላንት ለአንድ ወንድማችን ማታ ከባለቤቴ ጋር ልንጸልይ ቤቱ ሄደን እየጸለይንለት እየነገርኩት ነበር። እኔ እኮ በህይወት ልኖር ማይገባኝ ሴት ነኝ። ሐኪም ከአንዴም 3 ጊዜ የሞት አዋጅ በቃ ከዚህ በኋላ አትተርፍም ትሞታለች የተባልኩት አንዴ አይደለም ብዙ ጊዜ ነው። አንዴ በቃ ፉል ፓራላይዝ ትሆናለች ሲሉ፣ አንዴ ሃፍ ፓራላይዝ ትሆናለች ሲሉ፣ አንዴ ከዚህኛው ከተረፈች እንኳን ሲሉ እነሱ እንትን ምንድነው መረጃ የነገራቸው ነው። እኔ ደግሞ ይሄ የነገረኝ ነው። ተንገዳግጄ ስነሳ አልሞትም በህይወት እኖራለሁ። ተጽፎብኝ አሁን የ3 ሰው ደም ይሰጣት ተብሎ ሲያበቃ ስነሳ እኔ በህይወት እኖራለሁ። የኢየሱስን ደም ጠጥቻለሁ። ደም ወደ እኔ አይገባም ማለት አለው እኖራለሁ። ለምን ሲባል ሊሚት እኔን አይዘኝም። ሊሚት አንተን አይዝህም። አንድ ሰው ጁን ያንሳና ልናገርበት በጌታ በኢየሱስም ገደብ አንቺን አይዝሽም። ገደብ አንተን አይዝህም። እላይ ላይ የተጻፈውን የገደብ ጽሕፈት በኢየሱስ ስም ገነጥለዋል። በኢየሱስ ስም ገነጥለዋል። ታሽጓል የሚለው እንደሚገነጠል በኢየሱስ ስም ከላይ ላይ ገነጥለዋለሁ። ሐኪም የጻፈውን ገነጥለዋለሁ። ሰፈርተኛ የጻፈውን ገነጥለዋለሁ። ሰዎች በቅናት የጻፉብን ገነጥለዋለሁ። አታሳንሰው። የድንኳንሽን ስፍራ ምን በይ አስፊ። you can't go beyond you see። ከምታየው ውጭ አይደለህም በፍጹም። እግር የሚሄደው ወደ ምታየው ነው። ባይ ዘ ወይ የድንኳንሽን ስፍራ አስፊ። መጋረጃዎችሽ ይዘርጉ። አትቆጥቢ። አውታሮችሽን አስረዝሚ። ካስሚያዎችሽን አጽኚ። ሃሌሉያ። ለምን ሲባል በግራና በቀኝ ተስፋፋያለሽ። ሃሌሉያ ሃሌሉያ። እስቲ ሰሜን የኔ ነው በል፣ ደቡብ የኔ ነው፣ ምዕራብ የኔ ነው፣ ምስራቅ የኔ ነው። እኔ አልናገርልህም ብራዘር ተናገረው። ሰሜን የኔ ነው፣ ደቡብ የኔ ነው፣ ምስራቅ የኔ ነው፣ ምዕራብ የኔ ነው። በምድሪቱ ስፋትና ርዝመት እመላለሳለሁ።
it's your portion ለዚህ ነው ሎጥ ከተለየው በኋላ ይላል እግዚአብሔር ሊሚትድ ሆኖ አብርሃም እንደተቀመጠ ስለሚያውቅ አይንህን አንሳና አለ ሃሌሉያ ብራዘር እኔም እነግራለሁ አይንን አንሳና አይንሽን አንሽና እጃችሁን አንሱ አንድ ስፒሪት ልምታ በጌታ በኢየሱስ በሰዎች ነፍስ በክፋት ምኞት ላያችሁ ላይ የተቀመጠ ሊሚቴሽን በጣጥሻዋል በኢየሱስም በጣጥሻዋል በኢየሱስም በጣጥሻዋል በኢየሱስም በጣጥሻዋል ብሎክ የሚያረግን ስፒሪት መጥቻዋለሁ በኢየሱስ you are free in the name of Jesus ኢየሱስ ጌታን በነጻነት ልንኖር ክርስቶስ ነጻ አውጥቶ ነጻነት እድል ፈንታችን አታሳንሹ አጠገባችሁ ያለው ሰው አስብላችሁ አታሳንስ በሉት እግዚአብሔር ባንተ ትልቅ አይቷል በሉት አትቆጥብ በሉት ኢየሱስ ክርስቶስ ጌታን ያው አንዳንድ ሰው በጣም ይቆጥባል ለዛሬ ለሆነ ነገር የሚለዋል አትቆጥብ እግዚአብሔር መንግስት ላይ እግዚአብሔርን የሚያክል ነገር ነው የሚጠየቀው ሃሌሉያ እግዚአብሔር መንግስት ላይ እግዚአብሔር የሚያክል ነገር ነው ፕላን የሚደረገው እግዚአብሔር መንግስት ላይ እግዚአብሔር የሚያክል ነገር ነው የሚታመንበት ኢየሱስ ክርስቶስ ጌታን ለምን ሲባል አታፍሪም የጠየቅሽው ሰውን አይደለም አታፍሪም ምናምን አትበይ አትፍሪ አትዋረጂ ምናምን አትበይ አትደንግጪ የጠየቅሽው ያመንሽው ካስሚያሽን ያሰፋሽው መጋረጃዎችሽ የተዘረጉት በሰው ልክ አይደለም በእግዚአብሔር ልክ ነው በእግዚአብሔር ልክ ከተዘረጋ በሰው ልክ አይጠብም መለኪያችን የሰራዊት ጌታ እግዚአብሔር አጠገባቸው ያለው ሰው ነገር እንዳታሳንስ በሉት በራስ ልክ እንዳታይ በሉት በእግዚአብሔር ልክ ይበሉት አታፍርምና በሉት አትፍራ በሉት አትዋረድም በሉት አትደንግጥ በሉት እፍረት ትረሳለህ በሉት ስድብ ይረሳል በሉት ባይዘወይ የትኛውም ነገር ያንድ ሰሞን ነው እንዳይመስላችሁ ዴቪል ምንም አቧራ ቢያስነሳ ከሆነ ጊዜ አያልፍም እግዚአብሔር ግን የዘላለም ነው እግዚአብሔር ግን የዘላለም ነው የእግዚአብሔር የሆነው የዘላለም ነው መጽሐፍ ቅዱስ ዘፍጥረት መጽሐፍ ላይ ሲናገር ውሃው ከ150 ቀን በኋላ ጎደለ ይልና እግዚአብሔር የሰማይ መስኮቶችን ዘጋ ከምድር የተከፈቱትን ቃላያቶች ዘጋ እግዚአብሔር ንፋስን አነፈሰ ይልና ውሃው ከምድር ላይ እያደር እየቀለለ ሄደ ይላል ህይወት ላይ የዘላለም የሚባል ነገር የለም ይመጣል እየቀለለ ይሄዳል አንተ ብቻ ሳትነቃነቅ መቆም ነው አለት ላይ እንደተተከለ ቤት አለት ላይ እንደተሰራ ቤት ዓለም ላይ አለት ላይ እንደቆመ አማኝ ጎርፉም ይመጣል ንፋሱም ይመጣል አልፎ ይሄዳል አንተ በእግዚአብሔር ልክ ትቀጥላለህ ኢየሱስ ክርስቶስ ጌታ ለነዚህ ነገሮች ሁለት ነገር ልንገራችሁ እንግዲህ ይሄን ፕሮፌቲክ የሆነውን ነገር በእምነት ስታሰሩት በህይወታችሁ ስለሚጠቅም እግዚአብሔርን ሳናሳንስ በእግዚአብሔር ልክ ማሰብ የምንችለው እንዴት ነው ሃው እሺ እግዚአብሔር አታሳንሱት አለ እግዚአብሔር አትገድቡኝ አለ ታውቃላችሁ አይደል አንድ ቃል አለ ኋላ ላይ ምናልባት ጥቅሱን እንትን ካልኩት ነግራችኋለሁ ግን መዝሙር 78 ላይ ያለ ቃል ነው እግዚአብሔርን እንዴት እንደተፈታተኑት የእስራኤል ልጆች ይናገርና 78 ቁጥር 41 ላይ they limited the most holy God ይላል ሊሚት አደረጉት እግዚአብሔርን ምን አድርገው ቀይ ባህርን ከፍሏል እንትን አድርጓል ይሄንን ግን አያደርግም ሲሉ የእስራኤልን ቅዱስ ወሰኑት ይላል ከዛስ እግዚአብሔር ሊገላቸው እስትንፋሳቸውን ሊሰበስብ ፈለገና ይላል ወጥቶ የማይመለስ ስጋ ነፍስ እንደሆኑ አሰበ ተዋቸው ይላል አንድ እስትንፋሳቸውን ከሰበሰበ እንደማይኖሩ ምድር ላይ ስለሚያውቅ ስጋ እንደሆኑ አስቦ ራራላቸውና ተዋቸው ይላል ግንስ እኔ ወደ ማልኩት ምድር አይገቡም ብሎ ማለ ይላል ምን አርገውት ሊሚት አርገውት ገድበውት እግዚአብሔር ባንተ ህይወት የማይችለው ነገር የለም እግዚአብሔር ባንተ ህይወት የማይችለው ነገር የለም እግዚአብሔር ባንቺ ህይወት የማይችለው ነገር የለም so we can't limit God በኔ ቁመት እግዚአብሔር አይለካም በኔ ትምርት እግዚአብሔር አይለካም በኔ ትላንትና እግዚአብሔር አይለካም እግዚአብሔር እሱ ያው ነው ሃሌሉያ so እንዴት ነው ይሄንን ሳላሳንሰው መቀጠለው ካል የመጀመሪያው በእምነት ነው without faith it is impossible to please God ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም
ታውቃላችሁ ዕብራውያን 11ን ስታነቡ ዕብራውያን 10 ላይ ታላቅ ድፍረት ያለው ብድራታችሁን አትጣሉ ከቁጥር 35 ጀምሮ እንዳትጥሉ ወደ ኋላ ብትሉ ነፍሴ በዛ ሰው ደስ አይላትም እናንተ አምነው ከሚወርሱት እንጂ ወደ ኋላ ከሚያፈገፍጉት እንዳትሆኑ ይልና ዕብራውያን 11 ላይ እምነትም ተስፋ የምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው ለሽማግሌዎች የተመሰከረላቸው በዚህ ነው ዓለማት በእግዚአብሔር ቃል እንደተዘጋጁ የሚታየውን ከማይታየው እንደሆነ ከሚታየው እንዳይደለ በእምነት እናስተውላለን አባቶቻችን የተመሰከረላቸው በምንድን ነው እግዚአብሔር በአብርሃም የይስሐቅ ያዕቆብ አምላክ ተብዬ ለመጠራት አላፍርም ያለው ምንድነው ሲባል አብርሃም ይስሐቅ ያዕቆብ አምነውት ነው አላፍርም አለ ለዘላለም ስሜ የአብርሃም የይስሐቅ ያዕቆብ አምላክ ነው አምላካቸው ተብዬ ስጠራ አላፍርም አለ ሃሌሉያ ሃሌሉያ እስቲ ቀኝ እጃችሁን ብድግ አድርጉና እግዚአብሔር በሉ በኔ ሲጠራ አያፍርም እግዚአብሔር እኔ ባለሁበት ስሙ ሲጠራ በኔ ላይ ሲጠራ አያፍርም ለዘላለም ስሜ ይሄ ነው አለ ለምን ሲባል they believed in him ይስሐቅን እዚህ ተቀመጥ ሲለው ይስሐቅ ይቀመጣል ደረቅ ምድር ላይ ዝራ ሲለው ይዘራል አብርሃም አንድ ልጅን ስጠኝ ሲለው ይሰጣል እግዚአብሔርን ያምኑታል ስለዚህ እግዚአብሔር ምን አረገ አምላካቸው ተብዬ ለመጠራት አላፍርማል ለምን they believed in me አምነውኛል በኔ ታምነዋል ሃሌሉያ በሱ የታመነችን ነፍስ ፈጽሞ ከመልካም ነገር አያጎድላት ፌዝ እምነት በጣም ወሳኝ ነገር ነው ባይዘው ያለ እምነት መንፈሳዊ ዓለም ይውላችሁ አሁን እዚህ ፊዚካል ዓለም ላይ ፊዚካል ያለው ሲስተም ነው የሚሰራው የእግዚአብሔር ዓለም ላይ የሚሰራው እምነት ብቻ ካላመናችሁ እግዚአብሔር አምነን እንደገባኑላ ማለት ነው አምነን ድጋሚ ተወልደን እግዚአብሔርን ልጆች እንደሆኑን ሁሉ የእግዚአብሔር ዓለም ላይ ያለው ነገር ሁሉ የምናንቀሳቅሰው በጭንቅላታችን ሳይሆን በእምነት ነው በመንፈስ ቅዱስ ኃይል አምነን ነው የምናንቀሳቅሰው መልካም እግዚአብሔር መልካም ይሆናል ካለ በኋላ 1 ሚሊዮን ባድ ሪፖርት ሲመጣ እግዚአብሔር ብሎ ነበር እኮ አትልም ነው አንተ ነው ውሸት እግዚአብሔር እውነት ነው አታሳንሰው ካለ ሊያሳንስ የሚመጣ 1 ሚሊዮን ኬስ ሲኖር አንተ ምን ትላለህ አላሳንስም እግዚአብሔር የታመነ ነው እግዚአብሔርን አልገድበው ትዝ ይላችኋል ይሄን ታሪክ ልንገራችሁና የሚቀጥለውን ተናግሬ ይጸልያለሁ እስራኤል ልጆች 12 ነገር ተመረጠና ዘኍልቍ መጽሐፍ ላይ 12 ነገር መርጦ ሙሴ ላከ ሄዱና አገሪቱን መርምሯትና የአገሪቱ ላይ ያለ እንስሳትን እጽዋትን ሁሉ ለዩ ወእንጨቶቹ ወፋፍራም ናቸው ስስ ናቸው ህዝቡ ረጃጅም ነው አጭር ነው ምድሪቱ ፍሬያማ ናት አይደለችም ይሄን አጣሩና ነው አላቸው ከዛስ ሄዱና አጣርተው መጡና እንዲህ አሉ ምድሪቱ አሉ እንዴት ያለች ኤደን ገነት ናት ውስጧ ማርና ወተት ነው የሚፈልቀው ኢትስ ኦሰም አሉ እናሱ ሰዎቹ ግን በስመ አብ አሉ ሰውን ይበላሉ አሉ እኛማ በፊታቸው እንዳንበጣነን ልክ ሲያዩን እንዳንበጣነን አሉ ኢያሱና ካሌብ ልብሳቸውን ቀደዱና ይላል ኖ የሄድንባት ምድር የተባረከች ምድር ናት እግዚአብሔር አሳልፎ ሰጥቶናል እግዚአብሔር ከወደደን እችን ምድር ያወርሰናል እባካችሁ እግዚአብሔር ላይ ኃጢአት አትስሩ አሉ ከዛ ኃጢአት አትስሩ ሲሉ ድንጋይ አንስተው ኢያሱና ካሌብን ሊወግሩ አየ ሰው በራሱ ልክ ማየት ከጀመረ አንተን መውገር ይጀምራል ስለዚህ ያላመነ ሰው ድንጋይ ሲያነሳ አይግረም አንተ ግን አምነህ ትገባና ከሚቀሩቱ ሳይሆን ከሚወርሱቱ ትሆናል ከሚዋረዱቱ ሳይሆን ከሚከብሩቱ ትሆናል አክሊል ከሚቀበሉቱ ትሆናል በጌታ በኢየሱስም አንቺ እንደዛ ስትሆኝ ይታየኛል በኢየሱስም አንተ እንደዛ ስትሆን ይታየኛል እግዚአብሔር መጣና ይሄ ህዝብ እስከመቼ ድረስ ይንቀኛል አለ እስከመቼ ድረስ ነው ተአምራቴን ማያምኑት አለ በፍጹም በሕያውነቴ እምላለሁ አለ አይገቡም አለ ወይ በኢየሱስም እንዲህ ከመባል እግዚአብሔር ይጠብቃል ያየኸው ውስጥ ትገባበታል ያየሽው ውስጥ ትገቢበታለሽ የተነገረሽ ውስጥ ትገቢበታለሽ አይገቡም አለ ንቀውኛል አለ እግዚአብሔር ቅድም ብያቸዋለሁ እግዚአብሔርን አትችልም ስንለው እየናቅነው ለምሳሌ አሁን ዶክተር ገሊላ 50 ብር ታዩ አይኖርሽም ብዬ ብልሽ ማለት ነው ምን ማለት ነው እኮ ምንም ቀጥተኛ ባይሆንም ስድብ ነው 50 ብር እንዴት ነው ማይኖራትሽ የተባረከች እግዚአብሔር ሴት 50 ሚሊዮን የጠየኳት ይመስል 50 ብር ታዩ የለሽም ብዬ ብላት ማለት እግዚአብሔርን አትችልም ማለት ንቀት ነው እግዚአብሔር ሊቋቋሙ በቃ ሊታገሰው ማይችለው አጠፋቸዋለሁ አለ ሙሴ ተንበርክኮ እግዚአብሔር ሆይ እባክህን ግብፃውያን ይሰማሉ አወጣቸው ማስገባት አቃተው ይሉሃል
እባክናሉ ነው አለ። ስለ ቃል ዛሬ አላጠፋቸውም አለ። ነገር ግን እቺን ምድረ በዳ አይወጧትም፣ እዚቹ ዞሮ ዞሮ ያልቃሉ አለ። ዞሮ ዞሮ አለቁ። ኢያሱና ካሌብ ግን አለ እግዚአብሔር ስለኔ መልካም ተናግረዋልና። እዚህ ጉባኤ አንድ ሰው አለ ወይ ስለ እግዚአብሔር መልካም የሚናገር፣ ስለ እግዚአብሔር ከሁኔታ አልፎ የሚናገር፣ ስለ እግዚአብሔር ሕያውነት የሚናገር፣ ስለ እግዚአብሔር ተዋጊነት የሚናገር? ኢያሱና ካሌብ ስለኔ መልካም ተናግረዋልና እነሱ ይገባሉ፣ ልጆቻቸው ያንን ምድር ይወርሳሉ። አንቺ ትገቢበታለሽ፣ አንተ ትገባበታለህ፣ ወደ ያው ክብር ትገባበታለህ፣ ወደ ጮኸው እውነት ትገባበታለህ። ገድበውኛልና አለ እምነት without faith it is impossible to please God. Prayer is good, fasting is good. We gonna start tomorrow. ነገ እንጀምራለን እኮ it is perfect. በእግዚአብሔር አንዱ ፕሪንሲፕል ግን without faith የራብ አድማ ነው የሚሆነው። ያለ እምነት ግብዝነት ነው የሚሆነው። ቢሊየን አውጥተህ ብታፈስ if it is without faith በእግዚአብሔር ታምነህ ካልሆነ ግብዝነት ነው። መንፈስ ዓለም አይመዘግበው። ያለ እምነት ብትበላ ኃጢአት ነው፣ ብትለብስ ኃጢአት ነው። ያለ እምነት የሆነ ነገር በሙሉ ኃጢአት ነው የሚለው አንደኛ ቆሮንቶስ ላይ። ፌስ ኢየሱስ ክርስቶስ ጌታ። የእግዚአብሔር ዓለም የሚሰራው በእምነት። ኢየሱስ ጌታ። ያለ እምነት እግዚአብሔርን ደስ ማሰኘት ኢየሱስ ክርስቶስን ጌታ ነው። እስቲ ለራሳችሁ ድምጻችሁን ከፍ አድርጉና እግዚአብሔርን አምነዋለሁ፣ አየዋለሁ። በሱ ስለምታመን እግዚአብሔር በእኔ ደስ ይለዋል። ስለዚህ ኢሳይያስ 46ን አውጡልኝ እስቲ ከ3 እስከ 11 በጣም የሚገርመኝ ቃል አለ። በማን ትመስሉኛላችሁ አለ እግዚአብሔር። እንደው ከማን ጋር ነው የምታወዳድሩኝ? ከአለቃህ ጋር ነው? ከጎረቤትህ ጋር ነው? ከቢዝነስ ጋር? ከምን ጋር ታወዳድረዋል? ኢሳይያስ 46 ማሽኮ ፕሬዴኔ ሜጋ ዶላር አለባ ጀባና ማጋዴ ገቬኔሜን ቶሎሮሎ ቦዲ ጀባና ማኪያ ታላራ ለባጋዲናማስ በጌታ በኢየሱስ ስም ዛሬ የትኛውም አእምሮአችን ውስጥ ሆኖ የሚወዳደሩ ነገሮች ይወርዳሉ። እግዚአብሔር ብቻውን ቦታውን ይይዛል። እግዚአብሔር ብቻውን ቦታውን ይይዛል። 46 ኢሳይያስ 46 ከቁጥር 3 ጀምር። ኖ ኢሳይያስ 46 ከ3 ቴንክ ዩ። እናንተ ያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳዋችሁ ከማህፀንም የተሸከምኳችሁ ስሙኝ፣ በደንብ ስሙኝ። እናንተ ኒው ክሬሽን የተወደዳችሁ የእግዚአብሔር ልጆች ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻችኋለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። ቀጥል። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? እስቲ ለራሳችሁ ንገሩት። ከማን ጋር ይመሳሰላል እግዚአብሔር በህይወታችሁ? ከማን ጋር? ከምንም ነገር ጋር እግዚአብሔር አይመሳሰልም። ወርቁን ከኮሮጆ የሚያፈሱ ብሩን በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ለዚያም ይጎነበሱለታል ይሰግዱለታልም። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራውም አያድነውም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ሃሌሉያ። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ከምስራቅ ነጣቂ ወፍን ከሩቅም አገር ምክሬን የሚያደርገውን ሰው እጠራለሁ። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። ሃሌሉያ ሃሌሉያ። that's your father, that's your God። ለዚህ ለእግዚአብሔር ክብርን ስጡት። እንደተናገረ የሚያደርግ እንዳሰበ የሚፈጽም። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። የምንታመነው እግዚአብሔር እንዳልኳችሁ ነው። እሱ ሕያው ነው፣ የተናገረውን የሚያደርግ። ታውቃላችሁ አይደል?
አንድ ሁል ጊዜ የምሰጠው ኤግዛምፕል አለ። የዕብራውያን 11 ላይ ሲናገር እንደዚህ ይላል ተስፋን የሰጠው የታመነ እንደሆነ ቆጠረች ሳራ ራሷ እድሜዋ ካለፈ በኋላ ለመጸነስ በእምነት ኃይልን አገኘች ይላል። ተስፋን የሰጠው ማን ነው? ትጸንሻለሽ ያለው እግዚአብሔር። አሁን ቀጥዬ የምነግራችሁ ይሄን ነው። ሁለተኛው እምነት የመጀመሪያው ነገር ነው። ሁለተኛው ዕውቀት ነው። እምነት ያለ ዕውቀት ከሆነ ፊደል ነው የሚሆነው። ማን ነው? ፊደል ያለ ዕውቀት ከሆነ እምነት ነው። እምነት ደግሞ ያለ ዕውቀት ከሆነ ዝም ብሎ ነው የሚሆነው። ዝም ብሎ የጨረባ ጩኸት ነው የሚሆነው። የምታምነው ነገር በዕውቀት አውቀ ነው ማመን ያለብህ። ማንን እንደምታምን ማወቅ አለብህ። ለምን እንደምታምን ማወቅ አለብህ። ምን እያመንክ እንደሆነ ማወቅ አለብህ። አንድ ጊዜ አንድ ዲፓርትመንትን ፕላን ስሯል እንትን አለለው። አሁን ዲፓርትመንቱን አልጠራም። ፕላን ስሯልንና ከዛ በኋላ በጣም የሚገርም ቸርቿ ራሱ እንደሱ አላቀደችም። ያቀዱትን በጣም ትልቅ ብር አመጡ። አምቢሽየስ የሆነ ፕላን አመጡና ከዛም በኋላ ከስር ምን ብለዋል? ጠርተን ስንጠይቃቸው እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ይላል። which is good። ይሄ ጥቅስ ትክክል ነው፣ መጽሐፍ ቅዱስ ላይ ያለ። ግን ፕላን ስናደርግ የምናደርገው ነገር አውቀን ፕላን ማድረግ እና ታዲያ በቃ እንደሱ ከሆነ እሺ እናንተ እምነታችሁን ስጋ አልብሱትና አምጡ ብለን አሳቀናቸው። እና እንትናችን የምናምነው ነገር አመን የምንለው ነገር በእግዚአብሔር ቃል ቤዝ አድርገን ሪዝነብል አድርገን እግዚአብሔር እንደሚለው ካላደረግነው አየር ላይ እንሆንና ፋይናሊ ዲስአፖይንት እንሆናለን። የምናምነው ነገር በእግዚአብሔር ልክ ነው ማለት እግዚአብሔር በእኛ ውስጥ ባየው ልክ ማለት ነው እንደሚሆን አንተ እዚህ ጋር እርግጠኛ ከሆንክ ምድሪቱ በሙሉ አይሆንም ብትል ይሆናል። ፌዝ ኤንድ ኖውሌጅ ዕውቀት። የምታረገው ነገር በዕውቀት ነው ማድረግ ያለብህ። ስለዚህ ሳራ እምቢ አለች። ምንድነው ለመጸነስ እምነት አገኘች። ለምን ሲባል ተስፋን የሰጠው ማን እንደሆነ ታውቃለች። ዊዛውት ኖውሌጅ። ይሄን ደግሞ እንዴት ነው የምናገኘው? በእግዚአብሔር ቃል። በእግዚአብሔር ቃል ፉሊ ስንሞላ በእግዚአብሔር ቃል እናምናለን። ሃሌሉያ። ቃሉ ብሎኛል ትላለህ። ብሎኛል ትላለህ። ኢየሱስ ክርስቶስ ጌታ ብሎኛል ትላለህ። እግዚአብሔር ተናግሯል ያደርገዋል ትላለህ። ሃሌሉያ። ኢየሱስ ጌታ። ከዚህ ውጭ አንድ ነገር ልምከራችሁ። በዕውቀትም ስናረግ በእምነትም ስናረግ አንድ ነገር ማወቅ ያለብን የእግዚአብሔር ቅባት ሕያው ነው። እግዚአብሔር ቤተክርስቲያን ውስጥ የለቀቃቸው ቅባቶች ሕያው ናቸው። እነዚህ ነገሮች አሁን በማህበር ሆነን እንደዚህ በህብረት ሆነን በወንድሞች ህብረቱ ስንቀመጥ አክቲቭ የሚሆኑት እንደዛ ነው። አሁን ይሄ አታሳንሹ የሚለው ቃል ህይወት ላይ ነገር እንዳያንስ የማድረግ አቅም አለው። ለምን? ከእግዚአብሔር አልተር እየተነገረ ስለሆነ። ትዝ ይላችኋል። ይሄ ልንገራችሁና እንጸልያለን። የእግዚአብሔር ሴት እቺ የተወደደች ሴት እዳ ልጆቿን ባለ እዳ ሊይዝ ሲመጣ ጥቃቅንና አነስተኛ መሄድ ያቅታታል። አሁን በእኛ ዘመን ማለት ጥቃቅንና አነስተኛ ሄዳ ብድር መበደር ትችላለች፣ ከእዳ ወደ ሌላ እዳ ማለት። ግን she went to the man of God። የሄደችው ወደ ቅባት ነው፣ ወደ ነብዩ፣ ባዶ ሊያበዛ ወደሚችል፣ የተዘጋ በሩ ሊከፍት ወደሚችል ወደ እግዚአብሔር ሰው ሄደች። ይኸውላችሁ ብዙ ጊዜ ሶሉሽን ይዘን ምን ሄደው ወደ ሆነ ማይወለድበት ቦታ ነገርየው የኛ ነገር መብዛት ካለበት መሄድ ያለብን ነገርየው ሊያበዛ ወደሚችል ወደ እግዚአብሔር ሰው መጣችና ባሪያ ነብይ እንደሆነ ታውቃለህ፣ እንዲሆናል ስትል ምን ላደርግልሽ ትወጫለሽ? ቤትሽ ምን አለ? እሱ ጋር ቅባት አለ፣ እሷ ጋር ችግር አለ። ችግርና ቅባቱ ሲገጣጠሙ ችግሩ ተፈጨ ማለት። አሜን አሜን። አጠገባችሁ ላለው ሰው አይናኑን እያያችሁ አንተ የምትሄደው በሉት ቅባት ወዳለበት ነው፣ ሶሉሽን ወዳለበት ነው። በዕውቀት ትሄዳለህ በሉት፣ በእምነት ትሄዳለህ በሉት፣ ዘር ይዘህ ትሄዳለህ በሉት፣ በማስተዋል ትሄዳለህ በሉት፣ እግዚአብሔር ነገርን ይፈታዋል በሉት። ሃሌሉያ። ክብር ለእግዚአብሔር እንሰጣለን። ኢየሱስ ክርስቶስ ጌታ። ይህን ቃል ልንገራችሁና ትጸልያላችሁ አይናችሁን ዝቅ አድርጋችሁ። ጳውሎስ ምዕራፍ 27 ላይ ሐዋርያ ሥራ 27 ላይ እግዚአብሔር ሄደ በንጉሥ አግሪጳ ፊት ትቆማለህ ብሎት እየሄደ መንገድ ላይ መርከብ ተሰባበረ። 14 ቀን ውሃ ምግብ አልበሉ፣ ውሃ ላዩ፣ ፀሐይ አላዩ፣ ሞት ድምጽ ሰማን አለ። መጨረሻ ላይ ኤንጂሉ ተገለጠለትና አትሞትም፣ አንድ ሰው አይሞትም፣ መርከቡ ብቻ ነው የሚጠፋው አለው። ከዛ ቆመና እናንተ ሰዎች አለ ከናንተ አንድ ጸጉር አይነቀልም፣ ሁላችሁ በእግዚአብሔር ደስ ይበላችሁ፣ በሕይወት ትኖራላችሁ። የእርሱ የምሆነውና የማገለግለው
የእግዚአብሔር መልአክ ዛሬ በፊቴ ቆሞ አለ። አንድ ሰው አይሞትም ብሎኛል። እንደተናገረኝ እንደዚያው እንደሚያደርግ አምላኬን አውቀዋለሁ። እስቲ ጅም ብድግ አድርግና በል እንደተናገረኝ እንደዛው እንደሚያደርግ አምላኬን አውቀዋለሁ። አታሳንሹ ብሎኛል፣ አላሳንሰውም። ተዘርጊ ብሎኛል፣ እዘረጋለሁ። አትቆጠቢ ብሎኛል፣ አልቆጠብም። ከዚህ በኋላ ኢየሱስ ክርስቶስ ጌታ። ከዚህ ድምጽ በኋላ ስሙኝ፣ ከዚህ ድምጽ በኋላ የሚቀጥለው ምዕራፍ 28 ላይ ከመርከቡ ስብርባሪ ወድቀው ተርፈው ልክ አማሌቅ የሚገርም ቸርነት አደረጉልን ይልና እሳት እየሞቅን እያለ እፉኝት ወጣ ይላል። ከእሳት ውስጥ ተጣበቀችበት ይላል። አዲሱ መደበኛ ትርጉም የበፊቱ ነደፈችው ይላል። ከነደፈችው ወዲያ እንደወደቀች ነው የሚያሳየው። አዲሱ መደበኛ ትርጉም ግን ተጣበቀችበት ይላል። አንተ አታሳንሹን ከሰማ በኋላ ሊያሳንስ ሚሊየን ነገር ቢመጣ ማሽኩ ፕራቴኔሜሶ ተሰበስብና ትጥለዋል። ፕሮቶኮልን አያሳንሰው፣ አጀንዳን አያሳንሰው፣ ራእይን አያሳንሰው፣ ጤናህን አያሳንሰው፣ ኢኮኖሚን አያሳንሰው፣ ሩጫህን አያሳንሰው። ትጠቀልልና ትጥለዋል። ትቆምልኛለህ በንጉሱ ፊት ተብሎ የመጣውን ሰውዬ እላዩ ላይ ተጣበቀችበት። ጳውሎስ ግን ሰበሰባትና ወደ እሳት አራገፋት። ከዛ እንደዚህ ይላል፣ ከአሁን አሁን አብጦ ሞተ ብለው ብዙ ጊዜ ቢጠባበቁት አንዳች የሚያስገርም ለውጥ ባላዩበት ጊዜ ይላል፣ ሳቅ ሳይቀየር፣ ደስታ ሳይቀየር፣ ኮንፊደንስ ሳይቀየር፣ አንገት ሳትደፋ አስዩዟል ቀና ብለህ ይሄድክ ጠላቶች ከላይ ላይ ይራገፋሉ። ጠላቶች ከላይ ላይ ይራገፋሉ። ከፍታ ብቻ ይታወጃል። ማምለጥ ብቻ ይነገራል። መሸነፍ ብቻ ይነገራል። መብዛት ብቻ ይነገራል። ውርደት ባንተ ዓለም ላይ አይሆንም። ወደ ግራም ወደ ቀኝም ትሰፋለህ። ወደ ግራም ወደ ቀኝም ትሰፊያለሽ። አታፍሪም፣ አትፍሪ፣ አትዋረጅም፣ አትደንግጪ። ካስሚያዎችሽን አጽኚ፣ ድንኳንሽን አስፊ፣ አታሳንሻቸው። That's your portion. ሃሌሉያ። ክብር ለእግዚአብሔር እንሰጥ።